የእግዚአብሔርን ቃል የምንማር ወገኖች የጌታ ጸጋና ሰላም ለእናንተ ይሁን። እንዴት አላችሁ? እኔ በጣም ደህና ነኝ። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ባለፈው የእግዚአብሔርን ቃል ስንማር ስለ ፍጻሜ ዘመን የፍጻሜን ዘመን ማሰብ የሚል ሐሳብ አንስተን ጅማሬ እንዳለ ፍጻሜ እንዳለ በምድር ላይ እንግዶችና መጻተኞች እንደሆነ በዚህ ምድር ላይ ዘላለማዊ መኖሪያ እንደሌለን በሰማይ ግን ሀገር እንደተዘጋጀልን ስፍራ እንደተዘጋጀልን ጌታ ኢየሱስ ስፍራ አዘጋጅላችሁ ዘንድ እሄዳለሁ እንዳለ ስፍራ ሊያዘጋጅልን እንደሄደ ተመልሶ ደግሞ ሊወስደን እንደሚመጣ ሀገራችን በሰማይ እንደሆነ እግዚአብሔርን ቃል እየተማርን ነበረ። ነገር ግን በመካከል ለተወሰነ ጊዜያት ያክል ቪዲዮ የዚህን ትምህርት ተከታይ ሸራ አላደረኳችሁም። እንግዲህ የሰው ሕይወት በምድር ላይ ብርቱ ሰልፍ ነውና ከዚህ አንዳንድ ሰልፎች የተነሳ ጊዜም ከማጣት ከተለያዩ ነገሮች የተነሳ ላካፈላችሁ አልቻልኩም። ዛሬ ግን እግዚአብሔር ዕድል ሰጥቶኝ ጊዜ አግኝቼ የእግዚአብሔርን ቃል ተከታዩን ትምህርት አካፍላችኋለሁ ማለት ነው። ስለዚህ ፍጻሜን ስለማሰብ ስናነሳ ፍጻሜ እንዳለና ጅማሬ እንዳለ እንግዶች እንደሆነ በሰማይ ሀገር እንዳለን ስለ ፍጻሜ ስናነሳ ደግሞ ሌላኛውን ነገር ብድራታችንን መመልከት እንዳለብን በሰማይ ብድራት እንዳለ በሰማይ ሽልማት እንዳለ በሰማይ ስጦታ እንዳለ እሱን ማሰብ እንዳለብን ዛሬ ብድራትን ስለመመልከት የእግዚአብሔርን ቃል እንማራለን። እስኪ በዕብራውያን ምዕራፍ 11 ቁጥር 23-26 ያለውን የእግዚአብሔርን ቃል አነብና ከዚያ በኋላ ጸልየን የእግዚአብሔርን ቃል እንማራለን ወይንም ደግሞ እግዚአብሔርን ቃል እንከፋፈላለን ማለት ነው። የእግዚአብሔር ቃል መቼም ማለዳ አዲስ ነው ወገኖቼ። እግዚአብሔር ቃል ሁል ጊዜ ማለዳ አዲስ ነው። አይሰለች፣ አይጠገብ። እግዚአብሔር ሁል ጊዜ አዲስ ነው። በቃሉ ሁል ጊዜ በንግግሩ አዲስ ነው። በድምፁ አዲስ ነው። ደግሞም እግዚአብሔር ልንገራችሁ ወገኖቼ ሁል ጊዜ በቃሉ ነው የሚናገረን። የእግዚአብሔር ቃል የጸና ትንቢት እንደሆነ የእግዚአብሔር ቃል ከትንቢት የሚበልጥ ትንቢት እንደሆነ ከመገለጥ የሚበልጥ መገለጥ እንደሆነ ከእግዚአብሔር ቃል በላይ የሆነ መገለጥ እንደሌለ መጽሐፍ ቅዱስ ይነግረናል። እስኪ ላንብበው ይሄንን ቃል። እንዲህ ይላል። ሙሴ ከተወለደ በኋላ ወላጆቹ ያማረ ሕፃን መሆኑን አይተው በእምነት 3 ወር ሸሸጉት። የንጉሡን አዋጅ አልፈሩም። ሙሴም ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጸግነት እንደሆነ አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። ብድራቱን ትኩር ብሎ ተመልክቷል ይላል። እስኪ እንጸልያለን። ጸሎት። መንፈስ ቅዱስ በጌታ በኢየሱስ ክርስቶስ ስም ስልጣን እጅግ አድርገን እናመሰግንሃለን። ሙሴ ብድራቱን ትኩር ብሎ እንደተመለከተ ከግብፅ ብዙ ገንዘብ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ ይላል። ዛሬም መንፈስ ቅዱስ ብድራታችንን የምናይበት ብድራታችንን የምንመለከትበት አቅም ጉልበት እንድሰጠን አቤቱ ፍጻሜያችንን እንድናስብ ዛሬ በጅማሬ ላይ ነው ያለ ነው። ሕይወታችን ገና ወደፊት ምን እንደሆነ ፍጻሜው የማይታወቅ ፕሮግራም ውስጥ አለን። በሰማይ ሀገር እንዳለን እግዚአብሔር ሆይ እንድናስብ ብድራታችንን በእምነት እንደነ ሙሴ ትኩር ብለን እንድንመለከት እንድትረዳን በኢየሱስ ክርስቶስ ስም ጸለይኩኝ። አስተምረን መንፈስ ቅዱስ በክርስቶስ ኢየሱስ ስም አሜን። ወገኖቼ ሙሴ ብድራቱን ትኩር ብሎ ተመለከተ ይላል። ሙሴ ብድራቱን ትኩር ብሎ ተመለከተ። ከግብፅ ብዙ ገንዘብ ይልቅ ይላል። በግብፅ ውስጥ ከሚገኘው ድሎት፣ ግብፅ ውስጥ ከሚገኘው በጎ ነገር፣ ግብፅ ውስጥ ከሚገኘው ስጋዊ ጥቅም፣ ግብፅ ውስጥ ከሚገኘው መብልና መጠጥ ወይንም ጊዜያዊ ስልጣን፣ ጊዜያዊ ሹመት፣ ጊዜያዊ ባለጸግነት፣ ጊዜያዊ የሆነ ኃላፊ ከሆነው ይልቅ የማያልፈውን ዘላለማዊ የሆነውን ተመለከተ። ዘላለማዊ የሆነው ብድራቱን አየ። ዘላለማዊ የሆነውን ብድራቱን ተመለከተ። የጊዜው አነሰበት፣ የጊዜው ቀለለበት፣ ጊዜያዊ የሆነው ነገር ቀለለበት ለሙሴ። ስለዚህ ከግብፅ ብዙ ገንዘብ ይልቅ ግብፅ ውስጥ ከሚገኘው ባለጸግነት ይልቅ የፈርዖን የልጅ ልጅ ከመባል አልጋ ወራሽ ከመባል ባለስልጣን ከመባል ትልቅ ሰው ከመባል ኃያል ሰው ከመባል ገናና ሰው ከመባል በምድር ከሚገኘው ሹመት በምድር ከሚገኘው ስልጣን ይልቅ ዘላለማዊ የሆነው ብድራቱ እሱ በለጠበት ለሙሴ።
እሱ በለጠበት። ዛሬ ወገኖቼ እኔና እናንተ ብድራታችንን እንደ ሙሴ የምንመለከትበትን መንፈሳዊ አቅምና ጉልበት እግዚአብሔር እንዲሰጠን አጥብቀን ልንጸልይ ይገባል። ስለዚህ እንግዶች መሆናችንን ስናውቅ፣ ጊዜያዊ የሆነውን ስንንቀው፣ ጊዜያዊ የሆነውን እንደ ተራ ነገር ስንቆጥረው፣ እኔና እናንተ በውስጣችን የሚፈጠር አንድ ነገር አለ። ምን ይፈጠራል ካላችሁኝ፣ መንፈሳዊ ብርታት ይፈጠራል፣ መንፈሳዊ አቅም ይፈጠራል፣ መንፈሳዊ ጉልበት ይፈጠራል፣ መንፈሳዊ ስልጣን ይፈጠራል። ስለዚህ ሙሴ ብድራቱን ተመለከተ። ለምን? በምድር ያለው ስልጣኑ ቢሆን፣ በምድር ያለው ገንዘቡ ቢሆን፣ መብላቱ ቢሆን፣ መጠጣቱ ቢሆን እሱ ጊዜያዊ ነው። እሱ ጊዜያዊ ነው። እሱ ኃላፊ ነው። እሱ ጠፊ ነው። እሱ የሚቀር ነው። እሱ የከንቱ ነው። ነገር ግን ዘላለማዊ የሆነውን ሙሴ ተመለከተ። ዘላለማዊ የሆነውን አየ። ወገኖቼ ሙሴ ዘላለማዊ የሆነውን ሲያይ፣ ከእግዚአብሔር ሕዝብ ጋር መከራ መቀበልን ሲመርጥ፣ ብድራቱን ሲመለከት፣ ብድራቱን አሻግሮ ሲያይ፣ ለጊዜው በኃጢአት የሚገኝን ደስታ ሲንቀውና ሲጸየፈው እንመለከታለን። ድምፄን የምትሰሙኝ ወገኖቼ አንድ ነገር ልንገራችሁ። ጊዜያዊ ነገር ላይ ዓይናችንን አንስተን ዘላለማዊ በሆነው ነገር ላይ ማተኮር ይጠበቅብናል። ጊዜያዊ የሆነው ነገር ላይ ዓይናችንን አንስተን፣ ልባችንን አንስተን፣ ፈቃዳችንን አንስተን፣ ሐሳባችንን አንስተን ዘላለምን ልንመለከት ይገባል። ብድራታችንን ልንመለከት ይገባል። ብድራታችንን ልናይ ይገባል። ብድራታችን እግዚአብሔር ለእኛ ለጻድቃን ለምርጦቹ ያዘጋጀልንን እሱን ልንመለከተው ይገባል። ሙሴ ብድራቱን ተመለከተ። በምድር ጊዜያዊ መሆኑን አየ። ጊዜያዊ መሆኑን ተገነዘበ። ምድር ላይ ዘላለማዊ እንዳልሆነ፣ ምድር ላይ ጊዜያዊ ሰው እንደሆነ ሙሴ አየ። ታዲያ ዛሬ እኔና እናንተ ብድራታችንን ነው ወይንስ ደግሞ ጊዜያዊ የሆነውን ነው እያየነ ያለነ? እግዚአብሔር አምላክ ማስተዋልን ይስጠን ወገኖቼ።